አለችኝ ያው እሷም በራሴ እጅ ነው የሞተችው። እኔ ለቅቄልህ እሄዳለሁ። ወንድም የለኝም ትላለህ? የለኝም ወንድም ምንድነው የምትናገር እንዴ? ምን ተው። ኧረ በፈጠረህ እሺ እነግርሃለሁ። እሺ ያው በመርዝ እንደተገደለች ሰምቻለሁ፣ ግን ፖሊሶች የሚሉኝ በምግብ መመረዝ ሞተች ነው የሚሉኝ። ይኸውልህ ምን መሰለህ እንትን ነው ማለት እኔ ይሄ ቤት ማንም እንዲካፈልብኝ አልፈልግም። የሱ ስም አለበት። የወንድሜ የወንድሜ ስም ስላለበት በቃ የሀዘን ምልክትም አላሳየም። ያው አስመሰለው እህቴ ምናምን አለ ለአንድ ቀን ምናምን፣ ከዛም በኋላ እንደተረሳ ነው። የኔ የግሌ ቤት ማድረግ ስለፈለኩ በቃ ስሜታዊ ሆኜ እዛው አፈንኩት። እዛው ቤት ውስጥ ቁጭ ባለበት እያወራኝ እያለ እዛው አፈንኩት። በቃ ሞተ፣ ጸጥ አለ። ገደልኩት። በቃ ቀን ነበረ እስከሚመሽ ጠብቄ ወደ 4 ሰዓት ምናምን አውጥቼ እዚህ እንደነበር። ስለምንድን ነው የምታወራው አንተ? ይኸውልህ ውጣ፣ ይኸውልህ ውጣ። አልፈልግም። ውጣልኝ። ልትማታ ጭራሽ ምን ሆነሃል? ምን ሆነሃል አንተ? ከቀበሌ የሚሰሩ የሚያግዘኝ ሰው ነበር የፈለግኩት፣ ግን ድንገት መጣችሁ ቤቴ ድረስ። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ በውጭ መሆናችሁ በሀገር ውስጥ የምትመለከቱን ውድ ኢትዮጵያውያንና ኤርትራውያን እንግዲህ ዛሬ በአንድ ኬዝ ወደ እናንተ መጥቻለሁ ማለት ነው። እሱም ከቴጋስቲ ቤቷ ድረስ ሄጄ ላናግራት መጥቻለሁ ማለት ነው። ምንድነው የሚለውን ነገር አብረን እናያለን ማለት ነው። ሰላም ነኝ። እንዴት ነሽ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። አላህ እግዚአብሔር ይመስገን። እስቲ ራስሽን አስተዋውቂኝ እና ደግሞ ምንድነው እስቲ ገጠመሽ? በጣም ባስቸኳይ ፈልጋለሁ ብለሽኝ በሰዎች ራስሽ ነግረሽ ቶሎ እንደመጣ ያደረግሽኝና ምንድነው እንደዚህ በጣም አንገብጋቢ ጉዳይ ገጠመሽ? እሺ በመጀመሪያ እኔ ሜላት እባላለሁ። አክብረኝ ስለመጣ በቃ በጠራውም ሰዓት ቶሎ ብለህ የኔን አክብረህ ስለመጣ አመሰግናለሁ። እና በቃ በተጨነኩበት ሰዓት ነው የመጣኸው። በጣም ግራ በገባኝ ሰዓት ብዙ ነገር አድርጌያለሁ። ፍቅረኛዬ ጠፍቶብኝ ማለት ነው። እና ፍቅረኛሽ ጠፍቶ ነው? አዎ ፍቅረኛዬ ጠፍቶ ነውና እሱን በቃ በጣም ብዙ ቦታ ረግጫለሁ፣ እሱን እየፈለኩ ማለት ነው። እና በቃ መጨረሻ ላይ አንተ አለ ሲባል ኮንታክት አድርጌ ነው አንተን ያገኘሁክ። ተከታተያለሽ እኛን ሚዲያ ነው? አይ በሰው ነው። መጀመሪያ ባቅ አንተ ጋር ነበር የምመጣው። መጀመሪያ ባቅ ስለማላቅ ነው። ከዛን ያው ብዙ ቦታ ሲሄድ ምናምን ስላንተ ሰሞኝና አንተ ጋር ደወልኩልህ። ምንድነው ታዲያ የተፈጠረው ከፍቅረኛሽ ጋር? እስቲ ምንድነው የተዋወቃችሁት? እስቲ ስለሱም አንዳንድ ነገሮች ንገሪኝ እስቲ። አሁን ፍቅረኛዬ እኔ በጣም ያሰጋኝ ማለት ስለ ውርስ ኬዝ ስለ ቤተሰቦቹ ዲቴል ነግሮኛል ብዙ ነገር እና በቃ በብዛት ከወንድሙ ጋር እንደማይስማማ አሁን ስጠራጠር በቃ ከወንድሙ ጋር እንደማይስማማ ምናምን ነግሮኛል በደንብና በቃ የውርስ ኬዝ እንዳላቸው ከወንድሙ ጋር በጣም በደንብ እንደሚጣሉ በዚህ ምክንያት ማለት ነው ነግሮኛል። እስቲ ምንድነው መጀመሪያ እስቲ እንዴት ነበር የተዋወቃችሁት ሁለታችሁ? ሁለተኛ ደግሞ ምንድነው እስቲ ከቤተሰብስ ጋር ያለው ኬዝ የሚለውን እስቲ እንዴት ነበር የተዋወቃችሁት ሁለታችሁ? የተዋወቅነው እኔ በምሰራበት ካፌ ነበር የምሰራው እና እሱ ከስተመር ነበረ። በአጋጣሚ እንደዛ ነው የተዋወቅነው። ከዛ ያው በቃ እነሱ ቤተሰባቸው አላቸው ውርስ ነገር አላቸው እና ከፋሚሊ ጋር ምናምን ትንሽ አይስማማም። ቤተሰብ እናትና አባት የለውም። እናትና አባቱ የለውም። በምን ኬዝ ነው የሌሉት? ማለት ከበልጅነቱም የሉም ወይስ በቅርብ ጊዜ ነው የሞቱት? ቤተሰቦቹ የሞቱት እናትና አባቱ በልጅነቱ ሆኖ በመኪና አደጋ እንደሞቱ ነው የማውቀው። እና በቃ ሲኖር የነበረው ከእህትና ከወንድሙ ጋር ነው። ታላላቆች አሉት እህትና ወንድም አሉት። እሺ ካንቺ ጋር ሲተዋወቅሽ በምን አይነት መንገድ ነበረ? እንደዚህ ጭቅጭቅ በነበረበት ሰዓት ነው ወይስ በሰላም ሰዓት ነው? እስቲ ስለነበረው ስላሳለፋችሁትም ጊዜ ስለ ፍቅራችሁ፣ ምክንያቱም ሜቢ ካንቺ ጋር ባለው ግንኙነት ሊሆን ይችላል ይሄን ነገር ያደረገው ወይም ደግሞ እንዳልሽው በውርስም ሊሆን ይችላል አይታወቅም። ገባሽ? ስለዚህ እስቲ እንዴት ነበር የፍቅር ጊዜያችሁ? ያው እንደነገርኩ እኔ ስራ ላይ በነበርኩበት ሰዓት ነው የተዋወቅነው ከሱ ጋር። ከስተመር ነበረ፣ እኔ ካፌ ነበር የምሰራው ኮፊ ሃውስ ማለት ነው። እና በቃ መጣ በአጋጣሚ ጥሩ ሰው ነው።
ተግባባን። በየቀኑ ይመጣል በቃ እኔንም ሲያየኝ ምናምን በየቀኑ መምጣት ጀመረ። በዛን ሰዓት ተዋወቅን እና በቃ በጣም ጥሩ ሰው ነው። ያው ባለሀብት ናቸው ቤተሰቦቹ ናቸው እንደዚህ ለውርስ ደረጃ ከተደረሰ አላቸው ባለሀብት ናቸውና በዛ ምክንያት ተዋወቅን ተግባባን። ባለሀብት ስለሆነ አንቺ ተዋወቅሽው? አይ አይደለም እየተላመድን በቃ መጣን። እኔም በዛ ሰዓት ፍቅረኛም አልነበረኝም እና በቃ እየተግባባን እየተላመድን መጣን። ከዛ በቃ ያወራን ብዙ ነገር ብዙ ደረጃ ሄድን። ስለ ቤተሰቦቹም ማለት እንዲ ዲቴይል ከተዋወቅን በኋላ ስለ ቤተሰቦቹም ማውራት ጀመረ። ስለ ውርስ ኬዝ የነገረኝ በቃ በቅርቡ ነው ትንሽ ጊዜ ካሳለፍን በኋላ ማለት ነው። እና በፍቅር በነበራችሁበት ሰዓት እንደዚህ አንዳንዴ መጥፋት ያለ መደወል ምናምን ምልክት ታይ ነበር? አንቺ እንዴት ነበር ፍቅር? አልነበረም። የውርስ ኬዝ ራሱ የመጣው በቃ ወንድሙ እኔን ከኔ ጋር ሲተዋወቅ ምናምን ነው ጸባያቸው የተቀየረ የመጣውና ይመስለኛል ያው እኔ ስመጣ አግብቶ ሲወጣ ውርስ ይዞ ይወጣል ያው ቤተሰብ ይኖራል ምናምን ተብሎ ስለታሰበ መሰለኝ በቃ እኔ ስግባባው ምናምን በቃ ጥሩ ፊት አይሰጠኝም ወንድሙ እና በዛ በውርሱ በቃ ውርሱን ተወስድብናለች በሚል ሐሳብ ነው እንጂ እኔ እንዲያው እንደነገረኝ ከሆነ እኔ ከእሱ ጋር ከመታወቂ በፊት እንደዚህ አይነት ጸባይ እንዳልነበረው ነግሮኛል ወንድሙ ማለት ነው። ግን ከኔ ጋር ከተዋወቀ በኋላ በቃ ጸባዩ እንደተቀየረ ስለ ውርስ ኬዝ በደንብ ይደጋግምበታል ያወራበታል። ውርሱን እኔ ነኝ እንትን ምለው ይበልጥ እኔ ነኝ የምበላው አይነት ነገር ማለት ነው። እንዴት ማለት የታወቀ ነው ወንድምና እህት እስከሆኑ ድረስ በህግም ይሁን በማንኛውም መንገድ የታወቀ ነው ማለት ምንም ሌላ እንትን አያስፈልገውም እና የተለየ ኬዝ ከሌለ በስተቀር ማለት ነው። እና ያው እኩል ነው የሚካፈሉት። እንዴት እንደዚህ አይነት ነገሮችን ሊያነሳበት ይችላል? በቃ ማለት ያው እሱ እንደነገረኝ ከሆነ ፍቅረኛዬ ማለት ነው አንቺ ከመጣሽ በኋላ ነው እኔ ወደሱ ህይወት ከገባው በኋላ ትዳር ሲይዝ በቃ ሙሉን ትልቁን ድርሻ ይወስዳል ብሎ ስላሰበ ነውና በቃ ሙሉ ሐሳቡ የነበረው ትዳር ከያዘ በኋላ ቤተሰብ የሚመራል እና ትልቁን ድርሻ ይወስድብኛል በሚል ነው። ገና በሚል ፍራቻ ነው ማለት ነው። በሚል ፍራቻ ነው እንጂ የኔ ፍቅረኛ እንደዚህ ማለት ያው ሊካፈሉ ይችላሉ ግን እንደሱ ይሄን ያክል እንትን አይልም ትልቁ ድረሰኝ ምናምን አይልም ነበር። እና በፍቅረኝነት እያለን ስለ ውርስ ኬዝ ይነግረኛል። ከዛ አሁን ሲጨቃጨቁ ሰማለው ግን እንዲተጣላ እንዲሆነ ብሎ አይነግረኝም። ያው ይሳቀቃል ምናምን ለኔም ለመንገር ስለሚፈራ ተጣላ ምናምን አይለኝም። ግን ከማየው እንዲ ተደብቄ ምናምን ሰማለው አንዳንዴና ይጣላሉ በጣም። ምን ሲለው እስቲ ሰምተሻል? ወንድሙ አሁን ለምሳሌ ወልሽ የነገረውን የኬዝ ወደ ወንድሙ ነው የሄደው ካልን ወይም ደግሞ ትክክለኛው የማን ይሄንን ነገር አደረገ ወደሚለው አቅጣጫ ከሄድን በደንብ መረጃዎችን መያዝ ስላለብን እስቲ ለምሳሌ ከሰማሻቸው እንደገና አንቺንስ ምን አይነት ነገር ተናግሮሽ ያውቃል? ወንድም የተባለው ሰው ወንድምየው ከኔ ጋር ብዙም አናወራም እንደነገርኩ ያው ፊትም አይሰጠኝም ምናምን ግን ከሱ ጋር ስጨቃጨቅ እንደምሰማው በቃ ሌላ ከኛ ከቤተሰብ ውጪ ሌላ ሰው አስመጥታ ልታበላው ነው። ይሄ ሀብቱን ማለት የተካፋይ እንደመጣበት አድርጎ ተካፋይ መጥቶብናል ሊበላብን ነው ምናምን እያለ ነውና ቶሎ ወደ ራሱ ሙሉን ወደ ራሱ ነው መውሰድ የሚፈልገውና ይጨቀጭቀዋል። በቃ ወደኔ ነው ለኔ ነው የሚፈልገው። አላካፍልም ምናምን ነው አላካፍልም ስለሚፈራ ሙሉ ለሙሉ አላካፍልም አይልም። ግን በቃ ቶሎ እንዲፈርም አይነት የለም ቶሎ ወደ ራስ ለማድረግ ነው የሚፈልገው እሱ። እና ሌላ ሴት አምጥተ ምናምን አትደርስም ወይ ለትዳር ጊዜ ገና ነው ምናምን አይነት ነገር እሱን ማለት ነው። በሱ ህይወት ገብቶ ገና ነው ሴት መያዣ ጊዜ ገና ነው ሴት ገና ይደርሳል መጀመሪያ ብር እናስቀድም ምናምን አይነት ነገር የሚነግረው የሚጨቀጭቀው ማለት በቃ ከኔ እንዲለይ ነው የሚፈልገው እሱ። እኔ ከተለየሁት በቃ አይደለ በደንብ እንዲመቸው ያው ሴት ስትመጣ ወደ ህይወት ብዙ ትመክርሃለች ነው ምን አይነት ነገር ማለት ነው። እንደዛ ነው የሚለው። እሱ ልክ ነው። ግን እስቲ ከዛስ በፊት እንዴት አይነት ነገር ማለት እንዴት ነበር አኗኗራቸው ከነገረሽ አንፃር? ከዚህ ከመጣላታቸው በፊት እንዳልኩ በቃ ተዋወቅን። ከዛ ዲቴል ስለ ፍቅር ምናምን ስንገባ በደንብ ፍቅር ውስጥ ስንገባ እኔ ብቻዬን ነበር የምኖረው ከክፍለ ሀገር ከቤተሰቦቼን ክፍለ ሀገር ናቸውና እኔ መጥቼ እዚህ ለብቻዬ እየሰራው ነው የምኖረው። እና ቤት ይዘን እንውጣ አንድ ላይ እንኖር ማለት ጀመረ ማለት ከትንሽ ጊዜያት በኋላ
አብረን ኑር፣ ሌላ ስራ የተሻለ ስራ ይገባሻል ምናምን ብሎ ሌላ ስራ ሊያስገባኝ በቃ በዛ ታይም ነው እሱ እንደዚህ መቀየር የጀመረው ወንድምየው ማለት ነው። አብረን እንኑር ሲል ወደ ትዳር የምንገባ መስሎት ነውና አብረን እንኑር የተሻለ ስራ ትገቢያለሽ ምናምን እያለኝ ነበርና እሱን ሲሰማ ነው እንደዚህ ተቀያየረው ማለት ነው። የተቀያየረው እሱን ሲሰማ ነው። እሺ አሁን ታዲያ ምንድነው? አሁን በውርስ ኬዝ ተጣልተው ነው አሁን ወይስ ምንድነው የተፈጠረው? እስቲ አው ባለፈው በጣም በቃ ሁሌ ይጨቃጨቃሉ። ያው እንደምሰማው ምናምን ያው ይነግረኛል ትንሽ ግን በደንብ እንዲግልጽ አድርጎ አይነግረኝም። እሺ እና ባለፈውም እንደሰማሁት በጣም የከረነ ነበር። በቃ ያስፈራራዋል። እኔ እገልሃለሁ፣ አረት ይሄን ያህል ደረጃ ጨረሰ። እገልሃለሁ ይለዋል። በቃ በጣም ብዙ ነገር ይፎክርበታል። ውርሴን ታመጣለህ የማንንም ሴት ምናምን ብቻ እኔንም እየተናገረ ማለት ነው። ኦኬ የማንንም ሴት የሚለው አንቺ ነው? ያም እያመጣ ሀብታችን እንዲበላ ቅድም እንደነገርኩ ማለት ነው። ሀብታችን እንዲበላ ከኛ ቤተሰብ ተለይቶ ሌላ ሰው ሊበላው ነው። ሀብቴን ታመጣለህ ምናምን ብሎ ማለት ነው። እና እንደነገርኩ ቅድም እህት ነበረችው ታናሽ ማለት ነው። ኦኬ ታናሽ እህት? ታናሽ እህት። እሺ የት ነው ታዲያ ያለችው? ከመገናኘታችን በፊት እንደሞተች ነግሮኛል እሱ ማለት ነው። ፍቅረኛዬ ከሱ ጋር ሳልተዋወቅ በፊት ሞታለች እና በመርዝ እንደተገደለች ደግሞ ነግሮኛል። ማን እንደገደላት ባይታወቅም ግን በመርዝ ሞታለች ብሎኛል። እንዴት ማን እንደገደላት ማለት ይሄናል? እነሱ ጋር በጣም ተራርቀው ነው የሚኖሩት ወይስ አንድ ላይ ነው የሚኖሩት? ማለት እንዲህ ስራም ያው ነግሬህ የለ ወጣ ገባም ስለሚሉ በቃ አይታወቅም እና ይመስለኛል ተሸፋፍኖ ነው የገደላት። ሰው በመርዝ የገደላት ሰው ተሸፋፍኖ አልፎ ነው። ኦኬ ዝም ብሎ ማንም ሰው እንዳያውቅ ማንም ሰው እንዳያውቅ ተሸፋፍኖ አልፎ ነው። እነሱ እንትን አላደረጉም። ይሄ ነገር እንዲመረመር ወደ ህግ አካል እንዲሄድ አላደረገም። ፍቅረኛዬ በደንብ አድርጓል። በደንብ ሞክሯል። እንደነገረኝ ከሆነ በቃ የተለያዩ ለፖሊስ መረጃ ሰጥቷል። በቃ ምርመራ በትኗል። በየቦታው ይመርመር ይጣራልኝ ብሎ ማለት ነው። ግን በቃ ማንም ፖሊስ የረዳውም የለም። እሺ እንፈልጋለን እናጣራለን እያሉ ትንሽ ጊዜ ያጣራሉ ምናምን ከዛ ያረሳሱና ዝም ይላሉ። ለምን እንደዚህ ማለት ያው የእህት ደም ማለት ቀላል አይደለም። በጣም ትልቅ ነገር ነውና የእህት ደም እንግዲህ ዝም ብሎ ሜዳ ላይ የሚቀር ነገር አይደለም። ከባድ ነገር ነውና ይሄን ነገር እንዴት ዝም ብሎ ሊያልፍ ይችላል? ታላቅ ይወስ ቢሆን ምንድነው ያለው ነገር? እስቲ እሱ እንደነገረኝ ፍቅረኛዬ ያው ብዙ ቦታ እንደነገርኩ ብዙ ቦታ በትኗል ይጣራልኝ ብሎ የእህቴ ሞት ማለት በጣም ነበር የሚወዳት እንደነገረኝ። ታናሹም ስለሆነች በጣም ነው የሚወዳትና በቃ ብዙ ቦታ በጣም እንደተሰቃየ በሷ ምክንያት ብዙ አመት እንደለፋ እሷን የገደላትን ሰውዬ ለማጣራት ብዙ ቦታ ሄዷል። እና ወንድሙም ሊያግዘው አልቻለም። ማለት እሺ ምናምን ይለውና ወይ አብሮ ሂዶ ምናምን እሱ ሲነግረኝ ማለት ነው አብሮ ሂዶ ምናምን ወይ አስቀይሶ ወይ ስራ አለብኝ ምናምን ተደወለልኝ ብሎ ይሄዳል ላለማጣራት ማለት ነው። እና በቃ ይሄዳል እንደዚህ እያስቀየሰ ይሄዳል። አብረን እንሂድ የእህታችንን ገዳይ እናጣራ ምናምን ሲለው ይሄዱና ከዛ እንደዚህ ወይ ተደወለልኝ ወይ ስራ ብቻ የሆነ ምክንያት ፈጥሮ ይወጣል። ስለዚህ ይሄ ነገር እስካሁን ድረስ ምንም መፍትሄ ማለት ማን ይሄን ነገር እንዳደረገ ተጠርጣሪም የለም? አው ማለት አሁን ተጠርጣሪነት ደረጃ የተያዙ ሰዎች የሉም አሁን በህግ አካል? ፍቅረኛዬ ብዙ እንደነገርኩ ያው ሄጃለሁ አለ። በቃ ማንንም ሊያገኝ አልቻለም። በቃ በጣም ሲለፋ ብቻውንም በቃ አማራጭ ሲያጣ መጨረሻ ላይ ተወው ማለት ነው። ያው በራሱ የሚጠረጥረው ሰው ሊኖር ይችላል። የቅርብ ቤተሰብ እንደነገረኝ ማለት ነው የሚጠረጥረው ሰው አለ። በቅርብ በቃ ምፈራው ሰው አለ ብሎ ነው እንጂ ነገረኝ። እንዲህ ግልጽ አድርጎ አልነገረኝም። ግን በቃ ምፈራው ሰው በቅርብ አለ ማለት ያው እንደዚህ በውርስ ኬዝ እኔ በደንብ ግልጽ አድርጎ መናገር አልፈለገም እና በቃ ምጠረጥረው ሰው አለ ከቤተሰብ ውስጥ ይሁን ነገር ምናምን ብሎ ነግሮኛል። በፍራትና አታስጨንቂ መናገር ምናምን አልችልም። እንዴት ማለት ከቤተሰብ ማለት ሌላ ቤተሰብ አላቸው ከነሱ ውጪ? አይ ማለት ከዛው ማለት ነው። ስለዚህ ምን ወንድሙን እንጠረጠር ወይስ? አዎ እኔም ተጠራጠርኩት እንደዛ ነው። እንዴት ማለት እንዴት በዛን ሰዓት እንግዲህ የውርስ ጭቅጭቅ የለም ብለሽኛል። እንግዲህ አሁን ነው ቀርበ ነው የጀመሩትና እንዴት እንደዚህ አይነት ነገር ሊያደርግ ይችላል ብለሽ ጠረጠርሽ አንቺ? እሱስ እንዴት ተጠራጠረ? ማለት እሱ ከተገደለች በኋላ እህቱ ከተገደለች በኋላ ሲያየው ምንም
ኬር አልሰጠውም ለእህቱ ማለት ነው። በቃ እሱ የትም ገብቶ ሲያጣራ ምንም አይመስለውም። እሱ እህቱ ስትሞት እንኳን ምንም አይነት የሀዘን ምልክትም አላሳየም። አውቆ እንደዚህ አስመሰለ ምናምን እና ምንም የሀዘን ምልክት አላሳየም። እና ሲያየው በቃ ፈራ ምናምን ማለት በፊትም ጭቅጭቅ ባይኖር ስለ ሀብትም ጭቅጭቅ ስለ ውርሱ ጭቅጭቅ ባይኖርም ግን አላ ወሬ አለ። እንዲህን ያክል ግልጽ ያለ ጭቅጭቅ ባይኖርም ወሬ አለ። ስለ ውርስ ምናምን ያወራል። ወንድምየው በጣም ይፈልጋል እንደዚህ አይነት ነገርና ባይኖርም ይፈልጋል። ግን እህትየው ያኔ በሞተች ሰዓት ምንም አይነት ጥረት እንዳላደረገ ነግሮኛል፣ ሁሉም ነገር ማለት ነው። እሱ ብቻውን እንደተሰቃየ ብዙ አመት ብቻውን ተሰቃይቷል። የእህቱን ገዳይ ለማግኘት ፍትህ ለማግኘት ማለት ነው። ግን ምንም ብቻውን ሲሆን እንደተወ ነግሮኛል። በቃ ተስፋ ቆርጦ እንደተወ ምንም አማራጭ አጣ። ከዛ እንደተወ ነግሮኛል። ሲደበቅበት ነበር እንደዚህ አሁን ፖሊስ ጣቢያ ላይ ምናምን በቃ ይሄዳል፣ አጣሩልኝ ምናምን ይላል ብዙ ቦታ። በቃ በአንድ ቀን ለምሳሌ ብዙ ፖሊስ ጣቢያ ሄድና መርምሩልኝ አጣሩልኝ ብሎ መረጃ ይበትናልና ከዛ በቃ ቶሎ ለአንድ ሳምንት ወይ ለ15 ቀን እንትን ይላሉ ምናምን እሺ ይሉታል ወይ ያወሩታል ምናምን። ከዛም በኋላ ይረሳሳል። ያረሳሱታል ምናምን ያው ብቻውንም መሆኑን አይተው ማለት ነው። በዚህ ጋር በቃ ማንም ያግዘውም ሲጠፋ ብቻውንም ሲሆን የሚረዳውም ሲጠፋ በቃ ተስፋ ቆርጦ እንደተወ ያው እህቴ ሞታለች ምን ማድረግ አልችልም ምናምን ብሎ እንደተወ ነግሮኛል። እና በዛ ሰዓት ወንድሙ ምንም በቃ አለ አይደል የሀዘን ምልክትም አላሳየም። ያው አስመሰለው እህቴ ምናምን አለ ለአንድ ቀን ምናምን። ከዛም በኋላ እንደተረሳ ነው። ስለዚህ ችግር አለ ማለት ነው። ወንጀለኞችንም እንደሱ እንዳልፈለገ በደንብ እንኳን ሊፈልግ ከሱ ጋር እንኳን አብሮት መሆን አይፈልግም በዛን ሰዓት። እሷስ እንዴት እንደተገደለች እንተሻል? አይ ያው እኔ አሁንም ይሄን ነገር የነገርኩ በተዋወቅን ሰዓት ስለ እህትና ወንድሜ ጋር ነው የምኖረው ሲለኝ ስለ ሁለቱም ስጠይቀው የእህቱን በዚህ ተነስቶ እንደነገረኝ ነው የማውቀው እንጂ ዲቴይል የማውቀው ነገር የለም። ያው በመርዝ እንደተገደለች ሰምቻለሁ። ግን ፖሊሶች የሚሉኝ በምግብ መመረዝ ሞተች ነው የሚሉኝ ብሎኛል እሱ ፍቅረኛዬ ማለት ነው እንጂ በመርዝ እንደተገደለች አይደለም ያወሩት። ምግብ ተመርዞ ነው የገደላት ይላሉ እንጂ ምንም። አሁንስ ምንድነው የገጠመሽ ታዲያ? እስቲ ምንድነው ወደኛም እንድትመጪ ያደረገሽ ነገር? አሁን በቃ እንደነገርኩ ፍቅረኛዬ በቃ በሰላም እንኖር ነበረ። ይሄ እኔ ከመጣሁ በኋላ የውርስ ኬዝ ጭቅጭቁ ምናምን ሲመጣ በጣም ከወንድሙ ጋር መበጣበጥ ጀመሩ፣ መጣላት ጀመሩ። ከዛ በቃ ሰላም የለም። ባለፈው ደግሞ ቅድም ብዬልሃለሁና በጣም ተጨቃጨቁ ሰማሁኝ እና እገልሃለሁ በቃ ሚስት አምጥተህ ሀብታችንን ልትለው ነው፣ ልዘርፈው ነው፣ ሌላ ሰው ሊበላብን ሀብታችንን ምናምን እያለ በቃ እገልሃለሁ እስከማለት ድረስ ደርሷልና ውሉን ለኔ ካልፈረምክልኝ እያለ በጣም ሲዝትበት ሰምቻለሁኝ። ግን በቃ አለ አይደል የምር አምሯል መሰለኝ፣ ተናዶ ነው መሰለኝ። በዛን ሰዓት ተናዶ ነው እንጂ መሰለኝ እንደዚህ የሚያመራል መሰለኝ። ምንም ምንድነው እንዴ እንደዚህ ምናምን ብዬ ፈርቼም አልጠየቅኩትም። ለጊዜው ደነገጥኩኝ እንጂ ወንድሙ ስለሆነ አይጨክንበትም ብዬ እሱን አልጠየቅኩትም። በንዴት የተነጋገሩ ስለመሰለኝ በቃ ዝም አልኩኝ ምናምን። ከዛን በቃ በነጋታው ምናምን እየቀዘቀዘ መጣ እሱ ወንድሜ ፍቅረኛዬ ማለት ባህሪው ምናምን የተነጫነጨ መጣ ይመስለኛል። ከሱ ጋር የተበጣበጠው ነገር አላስደሰተውም፣ ዝቶበታል ምናምንና ከዛ ምንም በግልጽ ነገሮች እንዲነግርሽ ፈቃደኛ አልነበረም በዛን ሰዓት እሱ አይደለም ማለት እኔንም እንድፈራ ስለማይፈልግ አይነግረኝም። እኔ ከምሰማው ነገር ነው ይነግረኛል። ግን እንድትጨቃጨቀ ምናምን ስለ ውርስ ኬዝ ካልፈረምክልኝ ምናምን እንደሚለው አውቃለሁ። ግን ይሄን ያክል እገልሃለሁ እስከማለት ድረስ በጆሮዬ ነው የሰማሁት፣ እሱ አይነግረኝም። እና ከዛ እንደዛ በተነጋገሩ ያው እንደዚህ ነው ብዬ ሳልጠይቀው ምንድነው ብዬ ሳልጠይቀው ሰምቻለሁ ብዬ ሳልነግረው በተነጋገሩ በአምስተኛው ቀን ፍቅረኛዬ ጠፋና ከዛ ምን አዳንቺ የመጨረሻ ያስቀመጠልሽ ምንም ነገር የለም? ቴክስት ወይ ሌላ ነገር ከመጥፋቱ በፊት ወይስ ድንገት ነው ዝም ብሎ ጠፋ? በቃ ድንገት ነው እንደዚህ ተጣሉ፣ እንደነገርኩ ተጣሉ። በአምስተኛው ቀን የለምና ይመጣል ብዬ ወይም ደግሞ ስራ ቦታ ነው ያደረው ወይ ደግሞ አልደወልኩም። እኔም ያው ባህሪው ትንሽ እንትን ስላለብኝ አልደወልኩም። ይመጣል ብዬ ጠበቅኩት ነበረ። ከዛ ትንሽ ቀን ቆየብኝ። ከዛ ወንድሙ ጋርም ሄጄ ስነግረው አልነገርኩትም ነበር። ያው ከኔ ጋር ብዙም ስለማንስማማ አልነገርኩትም ነበር። ከዛ ስነግረው
እንደሚሰደድ ምንም ሳይመስለው ነው እንደሚሰደድ ነግሮኛል። ስደት ሄዳለሁ ብሎኛል አለኝ ማለት ነው። አንቺ ነገርሽ ነገር የለም? ምንም የለም። እንኳን ስደት እንደዚህ እኔ እንድፈራ እንኳን ካፉ የሚያወጣቸው ቃላቶች የሉም። አሁን ስደት ማለት ትልቅ ነው፣ ይከብዳል በጣምና እንዲህ እንድፈራ እንኳን የሚያደርገኝ ምንም እንዲያደርገኝ የሚነግረኝ ነገር የለም። እና እንኳን ስደት ከዛ ማለት ምናምን አይ በቃ አሰደዳለሁ ብሎኛል ነው። እናንተ ዝም አልከው ስለው ፈልጉ ከተሰደደ እኔ ምን አገባኝ አለኝ ማለት ነው። ፈልጉ የሚሰደድ ከሆነ ምን አገባኝ እኔ ብሎ ነገረኝና ደነገጥኩኝ በጣም። ከዛ ብዙ ቦታ ሄድኩኝ። በቃ ያላጣራሁት ፖሊስ ጣቢያ በተንኩኝ እንዳለ አፋልጉኝ ማለት ነው። ብዙ ቦታ ሄድኩኝ ግን ምንም ያገኘሁት ነገር የለም። እና በቃ ተጨነኩኝ በጣም። አሁንም ወንድሙን አወራዋለሁ አልመጣም እኮ የምርህን ነው ወይ ምናምን ብዬ ጠይቀዋለሁ። ከዛ ነገርኩሽ አይደል እንዴ ሁሌ የምጠይቂ ለምንድን ነው ስደት ተሰደዳለሁ ብሎ ነግሮኝ የለ ወይ ብዬሻለሁ እና ምንም አይመስልም። በቃ አሁን እንደዛ ነው አጨቅጭቅኝ እንደማለት አይነት ነገር ማለት ነው። እንዲህ ወንድምህ እኮ ነው ለኔ ፍቅረኛዬ ለአንተ ወንድምህ ነው እንዴት ምንም አይመስልህም እለዋለሁ። ከዛ በቃ ወዶ ከተሰደደኝ ምን ላርግ ማለት እንዴ ዝም ብለሽ ሻኛው ራሱ እለዋለሁ ማለት በቃ አለ አይደል አጣዳፊ ጥያቄ ምናምን እጠይቀዋለሁ በደንብ። ግን ምንም በቃ ምን አትጠይቂኝ በቃ እኔን አትጨቅጭቅኝ በየቀኑ እየመጣሽ ተሰዷል ብዬሻለሁ ተሰዷል እሺ ቢያንስ አብረን እናፋልገው ምናምን እለዋለሁ። ለምን የምን መፈለግ በቃ ተሰዷል አንዴ ተሰዷል የትርብሽም የምትፈልጊው የምታፋልጊው አለኝ። ከዛ ያው እሱ የሚለውን ውሸቱ እንደሆነ ገባኝና ዝም ብዬ ማፈላለግ ጀመርኩ በፖሊስም በምንም ማፈላለግ ጀመርኩ ማለት ነው። ስለዚህ አሁን ምንም ያገኘሽው መረጃም ሆነ ፍንጭ የለም ማለት ነው? ምንም የለም። አሁን ከጠፋ እሱ ኦልሬዲ 1 ወር ሞልቶታል። እና በ1 ወሩ ያንተን ወሬ ስሰማ እንዲኮ ብታማክሪ እንዲ ያው ሰው ጋር ብዙ ይሄ ነገር ሰው ጋር ደረሰ በደንብና ብዙ ሰው ሲሰማው አንተን ጠቆሙኝና ከዛን በቃ አንተን አገኘሁክ። እንግዲህ እስቲ ያው ወደኛም ደግሞ አምነሽን ወደኛ ስለመጣሽ በጣም ደስ ብሎኛል። እንደሚዲያም ደግሞ እናመሰግናለን ይሄን ኬዝ በመያዛችን። እና እስቲ እንደ እግዚአብሔር ፍቃድ እንግዲህ ቶሎ ይሄንን ነገር ተከታትለን አድራሻውን ሁሉንም ነገር አንቺ ያለውን ነገር ትሰጪናለሽ። ይሄን ነገር ተከታትለን ቶሎ እናሳውቅሻለን ማለት ነው። እሺ በጣም ነው የማመሰግነው። ምንም ችግር የለውም። አይዞሽ እስከዛ ድረስ አንቺ ተረጋግተሽ ከኛ ጋር ያለውን ነገር እኛ እሱንም ማናገር ካለብን ሄደን እስከ ቤቱ ድረስ እናናግረዋለን ማለት ነው። አንቺ መጨናነቅ የለብሽም። ስለዚህ ያለውን ማስረጃዎች ትሰጪናለሽ። ፎቶውም ካለ ሁሉም ነገር ካለ ማስረጃ ይጠቅማቸዋል የምትይውን ነገር በሙሉ ስልኩንም ትሰጪንና እስቲ ያወራቸውን ስልኮች ቼክ እናደርጋለን። እንግዲህ አዲስ ነገር ሲኖር ደግሞ ከስር አሳውቅሻለሁ ማለት ነው። እደውልልሻለሁ። ምንም ችግር የለውም። እንግዲህ ውድ ቤተሰቦቼ እንደሰማችሁት እንግዲህ ትንሽ ከበድ ያለ ነገር ነውና እስቲ ተከታትለን ያለውን ነገር ወደ እናንተ እናደርሳለን ማለት ነው። ከም ጊዜ ሰላም ሰላም ነው። አለ ምንድነው? ተኝተህ ነው? በጣም ስጠራ ትሰማል? አዎ ተኝቼ ነው። እዚህ እኮ ሰው ላገኝ አልቻልኩም። ምንድነው? ስገባ ከዛ ጀምሮ ሰው እየገባኝ ተኝተሃል መሰለኝ። እንዴት ገባ? ማን ከፈተላችሁ? አይ ምንም ሰላም ነው። አንዳንድ ነገር እኮ እንትን ተብዬ እንዳወራህ ነበር። ማግዝህ ነገር አለ ተብሎ ምን ላወራ ነበር። እባክህን እዚህ እንቀመጥ። ካሜራው ምንድነው ካሜራው? አይ ምንም እኛ ሌላ ላግዝህ ነው የመጣሁት። ቆይ አንተ ምን ፈልጋችሁ ነው የመጣችሁት? ይኸውልህ ሌላ ነገር እኮ አይደለም። ይኸውልህ ላግዝህ ነው የመጣሁት እንጂ ሌላ ነገር አይደለም። ስለዚህ እንቀመጥና እናውራ። ምንድነው የምታወሩት? ድንገት ትመጣለች። አይ ያው ምን እናድርግ ብለህ ነው ትንሽ እኮ እንዴ እኔ ማን ነው ምንድነው የተፈጠረው ብዬ እኮ ደንግጬ ነበር እኮ ምንድነው ስትጠሩ ምናምን ነገር ቤት ስትገቡ። አይ ያው ምን መሰለህ ቶሎ አንደኛ ቶሎ ያስፈልገዋል ስላለኝ አንተንም የሚያውቅ ማን ነው ማን አይ ያው የዚህ የቤቱን ካርታ ፕሮሰስ እየጨረስክ ነው። የምን ቤት ካርታ? የምን ቤት ካርታ? የዚህ የቤቱን ካርታ እዛ ፕሮሰስ እየጨረስክ እንደሆነ አውቃለሁኝ። እዛ እንዴት ማን ነገር ምንድነው ማለት? አይ አትደንግጥ። ምንድነው? አይደለም ችግር የለም እንዴ። ምንድነው? ለምንድን ነው የመጣችሁት እዚህ?
እንዴ አሁን እኮ በር ላይም አውርተን ነበር እኮ የፈለጋችሁት ነገር ምንድነው? እኔ እኮ ሌላ ነገር የመጣችሁ እኮ ነው መሰለኝ። ምንድነው? አይ ችግር የለውም አንተ ሌላ ነገር አትፍራ። ምንድነው የሚያስፈራህ ነገር አለ? አይደለም እኮ በዚህ ሰዓት እንዴት ትመጣላችሁ ነው? ድንገት እንመጣለን እኮ ይባላል። ቢያንስ እኮ ስልክ ይደወላል እኮ አጣርታችሁም ቢሆን እኮ ጎረቤትም እኮ ቢሆን እኮ እሱ ልክ ነው። በርግጥ ይቅርታ ልክ ነው። ይቅርታ እሱ ልክ ነው። ማሳወቅ ነበረብኝ ግን ያው እኔ ደግሞ እንደዚህ ድንገት እንደዚህ አይነት ጉዳዮችን ቶሎ ነው የሚጨርሰው። አይደለም እኮ እንደዚህ ማክስ አድርገህ ካሜራ ሰው ሰብስበህ ድንገት እንዴት ይመጣል? አይ ዝም ብሎ ነው ካሜራው ዝም ብሎ ያው ዝም ብሎ ለፋይል ለእንትን ያህል ነው እንጂ ማጥፋት ይቻላል አስፈላጊ ከሆነ። እኔ እኮ እንደዚህ አይነት ነገር እኮ አይመቸኝም እኮ እኔ አልወድም እንደዚህ አይነት ነገር። እንዴ ምን እንደዚህ ያለ ፍቃድ መቅረጽ እኮ ያስቀጣል እኮ አታውቅም እንዴ? እሱ ይገባኛል ግን ደግሞ ያው ማጥፋት እንችላለን እናጠፋዋለን ከፈለግን። አይ አለማጥፋት መጀመሪያ ማስፈቀድ እኮ እነሱም ደግሞ መውጣት ይችላሉ ያው እንዲያግዙ ያው ለስራችን ምስክርነት አሁን ለምሳሌ ላሳይ ይችላሉ ሌሎች። አይ ስለ ስራ እንደሆነ እኮ አልገባኝም። እንደዚህ አይደለም አሁን ስለ ቤት ጉዳይ ስለምናምን እኛ በአንዴ እንጨርሳለን በ3 ቀን በ4 ቀን። ስለምን እኔ እኮ ደላላ አይደለሁም። ስለምን ቤት ነው? አይ ያው የዚህን ቤት እንትን እየጨረስክ እንደሆነ ይታወቃል። የምን ቤት የምን ቤት እንዴ? የዚህ ቤት ካርታ እየጨረስክ ነው አይደለ? ስለምን ካርታ ነው የምታወራው እንዴ? አይ ሌላ መደባበቅ እኮ አያስፈልግም። መደባበቅ ማለት አረ ምንም ችግር የለውም። አንተ ነህ ይሄ እኮ የግል ቤት ነው እኮ የራሴ ቤት እንዴት ነው ካርታ ምናምን የምትለኝ? የራሴ ቤት ነው ግን ያው ካርታ እንዳልጨረስክ አውቃለሁኝ። ከቤተሰብ ላይ ወደ ራስ አዙረህ እንዴት ማለት ወደ ራስ አዙረህ ወደ ራስ ማለት እኔ የሰራው ቤት እኮ ነው እንዴ? የራሴ ቤት እኮ ነው። ጭራሽ ቤተሰብ ማለት ቤተሰብ ሲጀመር የለኝም እኮ ቤተሰብ። እንዴት ምን ማለት ነው? ቤተሰብ የለኝም እኔ በልጅነት ምናምን ነው የሞቱት ሲጀመር እነሱ። እንዴ እነሱ አወረሱ ምናምን ትለኛለህ እንዴ? እርግጠኛ ነህ? አዎ እርግጠኛ ነኝ። ምን ማለት ነው አንተ እንዴ? ካርታ ምናምን ትላላችሁ እንዴ? ምንድነው የምታወሩት? እንዴት እስቲ በልጅነት ነው የሞቱት ስትለኝ ቤተሰቦች እስቲ ምንድነው ማለት? እኔ በልጅነት እነሱ ሲሞቱ እኔ ማለት ምንድነው የምታወሩት? አልገባኝም እኮ እኔ ሲጀመር እንዴ። ይኸውልህ አንድ እየጠየቅኩ ያለው ነገር አንደኛ እኔ አሁን ሰው ነው የላከኝ። ምንድነው እሱ? ማን ነው የላከኝ? እዚህ የቤተሰብ የቤት ካርታ አላለቀለትም እና ጨርስለት እባክህን ብሎ ነው የላከኝ ሰው። እንዴ ማን ነው የላከኝ? ማን ነው የላከኝ እንደዚህ ያለ? ማን ያለህ እንደዚህ? እሱ ያለኝ ሰው አለ እኮ። ያለህ ሰው ማን ነው እንደዚህ? ምንም ሳያውቅ ምንድነው የሚያወራው? አንተ ሰርፕራይዝ ሊያደርገን አንተ የቅርብ ሰው። የምን ሰርፕራይዝ ነው የሚያደርገኝ እንዴ? ስለ ቤት ካርታ አልገባህም አንተ? ይኸውልህ እኔ ስሰራ ነው የጨረስኩት። የቤት ስሰራ ነው የጨረስኩት መጀመሪያ ስለ ካርታ ምናምን እንዴ ሁሉም ነገር ጨርሼ ነው የገባሁበት። እርግጠኛ ነኝ? አዎ እርግጠኛ ነኝ። እኔ አሁን ይኸውልህ ወደ ቀበሌም አካባቢ ግንኙነት አለኝ። በጣም ብዙ ሰዎች አሉኝ እኔ ቀበሌ ላይ ማለት ነው። ስለዚህ ይህንን ነገር ምንም እንትን ማለት አያስፈልግም፣ መደባበቅ አያስፈልግም። ስለ መደባበቅ እኮ አይደለም እኔ እኮ የጨረስኩት ጉዳይ ነው ይሄ። አንተ የቤት ካርታ ምናምን ትለኛለህ እንዴ? ምንድነው እንትን መቆጣት? እንደዚህ መሆን የለብህም ማለት እኮ። እኔ እኮ አልገባኝም የምትለውን ነገር እንዴ። አንተ ትክክለኛ አሁን እውነተኛ ቀበሌ ነው የምትሰራው ማለት? ከቀበሌ ጋር ምንድነው ቀበሌ እሰራለሁ ሳይሆን ይኸውልህ የመሬት ጉዳይ ምናምን ማስፈጸም ምንድነው? አንዴ ማስፈጸሚያ ምናምን አንዴ የሚዲያ ሰው ነው ትላለህ። ያው ማለት ትክክለኛ ስራ እኛ ምንድነው በሚዲያ ታስተዋውቃለህ ማን እንደማንኛውም ሰው። እና የመሬት አስተዳደር እና ሚዲያ አስተዋዋቂ ምን አገናኘው? አይ ምን መሰለኝ የምንሰራውን ስራ ያው ምን ችግር አለው? ለሰዎች እንደዚህ ነው የምንሰራው ይሄንን ሰው አግዘናል ብለን ማሳየት ነው። ሌላ የተለየ ነገር የለውም። ካልፈለክም ሊጠፋ ይችላል ብዬ እኮ ነግሬያለሁ። መጥፋት አለመጥፋት እኮ አይደለም። እኔ ትክክለኛ ነው ወይ አለመሆን እኮ እርግጠኛ አልሆንኩም እኮ። እኔ መረጃ እኮ የለኝም። ያንተ መረጃ ምንድነው ሲጀምር? ምንም አትጨናነቅ። እኛ ትክክለኛ ሰዎች ነን። ትክክለኛ ስራችንን ሰርተን በአግባቡ ገንዘብ የምናገኝ ሰዎች ነን። ስለዚህ እኔ አንተ ሰው ነው የላከኝ። እንግዲህ እኔ አንተ ሌላ ነገር ነው እያልከኝ ያለው አሁን። መጀመሪያ ግን ሌላ ሰው የነገረኝ ነገር አለ። ይሄን ነገር እንድትጨርስለት እባክህን በጣም ጥሩ ሰው ነው ምንድነው ብሎ ይላከልኝ። እኔ ከማናውቃል ማለት ማን ነው እንደዚህ ስለኔ ተጨንቆ እንደዚህ የሚል እንዴ? እንግዲህ በቅርብ የምታውቀው ሰው ሊሆን ይችላል ወይ የምታወያየው ሰው ሊሆን ይችላል። ማንንም እኮ አይጨነቅም ስለኔ። ማን ተጨንቆ እንደዚህ የሚያወራው እንዴ?
ስለኔ ምን አገባቸው ሲጀምር? አይ ይኸውልህ ምን መሰለህ አለመጨነቅ ሳይሆን ያው ሰርፕራይዝም እንዳደርግህ ፈልጎ ነውና እንደውም ያው የነገረኝን ደግሞ ነገር ትልቅ ነገር ነው ያዘጋጀልህ። እሱን ግን ሲያልቅ ፕሮሰሱ አልቆ የቤቱ ጉዳይ ሲዘጋልህ ነው በቃ የምነግርህ። ትልቅ የምስራችም አለ። የምን ምስራች? ምንድን ነው? አሁን እስቲ ያው ማለት ያለውን ነገር አንተ አሁን ንገረኝ፣ እኔ ላግዝህ ነው ማለት ያለውን ነገር እኮ እነግርሃለሁ። አንተ ትክክለኛ እዛ ቀበሌ ውስጥ አለህበት ወይ? አዎ ምን ማንኛውም ነገር የማስፈጸም ስልጣን አለ። ይኸውልህ እዛ ትክክለኛ ምስራ ከሆነ እኔ እነግርሃለሁ ያለውን ነገር ማለት ነው። ምንድን ነው ያለው ነገር? እስቲ ማለት ስለዚህ ቤት ካርታ ሙሉ መረጃ እነግርሃለሁ እኮ። እኔም እሱን ንገረኝ ጨርስልሃለሁ ነው ያልኩት እኮ። አንተ ብቻ ጨርስልኝ፣ እኔ የሚያግዘኝ ነው የምፈልገው። እኔም እየፈለግኩ ነበር እኮ እኔ እናንተ ድንገት መጣችሁ እንጂ ከቀበሌ የሚያግዘኝ ሰው ነበር የፈለግኩት። ግን ድንገት መጣችሁ ቤቴ ድረስ። ስለኔ የሰማ ሰውም ሊሆን ይችላል የነገራችሁ። እንደዚህ ተጨነቂ ሳወራቸው የነበሩ ልጆች ነበሩ በእርግጥ። ግን እናንተ ድንገት መጣችሁ። እነግራቸዋለሁ እኔ ትክክለኛ ሰው እንደዚህ የሚያግዘኝ ሰው ነበር የምፈልገው እኮ። እኛም ያው እንደነገርኩ በዚህ ነገር የተካንና ምንም ጉዳይ ካለ እንጨርስልሃለን። አዎ ምን መሰለህ አሁን ስለዚህ ቤት ካርታ አንድ ሰው አለ ማለት ያን ሰው እንዲወጣልን ነው የምፈልገው። ከቀበሌ በቃ ስሙ እንዲወጣ ነው የምፈልገው። በቃ ያን ሰው ወጥቶ እኔ ብቻ እንዲዞር ነው የምፈልገው። ማለት ዞሯል። አንድ ጣልቃ የገባ ሰው አለ፣ ስሙ አለ፣ ስሙ ብቻ እንዲወጣ ነው የምፈልገው። ጣልቃ የገባ ስትለኝ ጣልቃ ስል ሌላ ሰው ነው በቃ ከቤተሰብ አለ አንድ ሰው፣ ያን ሰው እንድታወጡልኝ ነው የምፈልገው። እንዴት ማለት ጣልቃ የገባ ብለኸኛል? ጣልቃ ስልህ ማለት መጀመሪያ ያስገቡት በቃ በማይመለከተው ነገር ቤተሰብ ነኝ ምናምን እያለ ነበረ መጀመሪያ ያስገቡት። ብቻ አሁን በማጣራት ሂደት እያለው በቃ መውጣት አለበት እሱ፣ ስሙ እንዲወጣ ነው የምፈልገው ከቤቱ ማለት ነው። ስለዚህ መጀመሪያ ከቤተሰብ የመጣ ነገር ስለሆነ ሊገባ ይችላል ስሙ። እስቲ ስለአንተ ቤተሰቦችም ንገረኝ እስቲ አንዳንድ ነገር። ማለት ቤተሰቦቼ ነበሩ። እንዴት ነው እስቲ አስተዳደግስ ሁኔታ? እኔ ከቤተሰቦቼ ጋር ነበረ መጀመሪያ የምኖረው። ያው ከነሱ ጋር ነበር የምኖረው። መጀመሪያ ልጅ ነኝ የቤተሰቦቼ። በእርግጥ በአጋጣሚ እነሱ ህይወታቸው አለፈ ማለት ወደ እኔ ነው ቤቱ ያዞሩት። እኔ እስከ 8ኛ ተምሬ መጀመሪያ ክላሱን አቋርጬ እነሱ በህይወት እያሉ እንዴት ወደ አንተ ስም ሊያዞሩ ይችላል? ማለት እኔ ስራ አልነበረኝም። በእርግጥ መጀመሪያ እቅም ነበር፣ አጭስ ነበር፣ በቃ ሌላ ህይወት ውስጥ ገብቼ ነበር። ከትምህርት በኋላ ነው ማለት እስከ 8 ነው የተማርኩት። ትምህርትም በአግባቡ አልማርም ነበር። ሰፈር ውስጥ አስቸግር ነበረ። ትንሽ አስቸጋሪም ነበርኩ። ትንሽ ጋጠ ወጥ ነገር ነበርኩኝ። አንዳንዴ ከቤተሰብም ጋጭ ነበረ፣ ጣላቸው ነበር። ምን ይሉሃል እነሱ እንደዚህ ስታደርግ? ማለት ይፈራሉ እነሱ። እንዴት ምን ሌላ ነገር ታደርግ? ሌላ ነገር አድርጌ ከውጭ የሆነ ነገር አድርጌ እነሱ ጋር መዘዝ እንዳይመጣባቸው በቃ በጣም ይፈሩ ነበር። እና ስለሚፈሩ ግዴታ የነበረባቸው እኔ ምንድነው ምን እፈልግ ነበር? ቤት እፈልግ ነበረ፣ መኖሪያ ቤት እፈልግ ነበረ፣ ማግባት እፈልግ ነበረ። ያለ ቤት ነበረ ነበረኝ። ፍቅረኛ ነበረች? አዎ ነበረኝ። እሷ ደግሞ የት ታኖራለህ? ቤት ከሌለ የት ታኖራታለህ? ስራም የለኝም። በቃ ፍቅረኛ የነበረች እሷም እንጋባ እያለችኝ እያስቸገረችኝ ነበር። ቆይ ትንሽ ምናምን ነገር እያልኳት ነበረ። አስጨነቀችኝ እሷ። ታዲያ በምን እንዴት በዚህ ምክንያት ነው ወደ አንተ ስም ማለት ቤተሰብ በቃ በእርግጥ ህይወታቸው አለፈ። እነሱ ክፍለ ሀገር ሲሄዱ በመኪና አደጋ ህይወታቸው አለፈ። አይ እኔ ግራ የገባኝ ትንሽ እንዴት ቀድመው አንድ ሰው ያው በህይወት ከሌለ ሜቢ እንትን ሊል ይችላል። ግን እንዴት ቀድሞ ወደ አንተ ስም አዞሩ? ነግረውኛል መጀመሪያ። በእርግጥ እኔ የመጀመሪያ ልጅ ስለሆንኩ አስቸግራቸው ነበረ። በቃ እኔ ይሄ ቤት በቃ መውሰድ አለብኝ አልኳቸው። እኔ መውሰድ የኔ ነው በቃ ምናምን ነገር እላቸው ነበር። ድንገት ተነስቼ ማለት ነው ከውጪ ስገባ ምናምን ጠጥቼ ስገባ እቅም ነበር፣ አጭስ ነበር፣ አስቸጋሪ ነበርኩኝ። እና በቃ እሷን ማግባት ፈልግ ነበር እዛ ቤት ውስጥ። ከዛ በቃ ወደ ስሜ ያዞሩት እነሱ። በዚህ ምክንያት ምን ታስፈራራቸው ነበር? አስፈራራቸው ነበር በጣም ማለት በቃ ይሄ ቤት የኔ ነው በቃ ማንም ሊወርስ አይችልም። ልጆች እኮ አሉ እነሱም አሉ። በቃ እነሱ በቃ የት እንደገባ አላውቅም ሲጀመር። እነሱ
ማለት አንተ ለእንዴት እንደዛ ልጆች እያሉ ምናምን እንዴት እንደዛ ልትል ቻልክ? እንዴት አለ እንዴ? መጀመሪያ ልጅ እኮ ነው። እኔም እኮ የሆነ ነገር ፈልጋለሁ። ደግሞ የመውረስ መብት አላቸው ካንተ እኩል አይደል? አላቸው፣ ግን መሬት ደግሞ የለም። ያለችው ይቺ ቤት ብቻ ነበረች እኮ። ታዲያ እነሱ ታዲያ አያስፈልጋቸው ይሄንን መካፈል? ስለሱ እኮ አይመለከተኝም። እንዴት ማለት ምንድነው? ቤት አንድ ቤት ለስንት ነው የምታካፈለው እንዴ? አንድ ሰው እኮ ነው የሚኖርበት፣ ብዙ ሰው እኮ አይኖርበትም እኮ። ታዲያ እነሱ ሜዳ ላይ ይውጡ። ስለሱ አይመለከተኝም አልኩ እኮ እንዴ። ምን አገባኝ ስለነሱ? እኔ ስለ ራሴ ህይወት እኮ ነው የምኖረው። እነሱ እኮ ስራ ምናምን እኮ አላቸው፣ ይሰራሉ እኮ። ሰርተው እኮ ቤት መግዛት እኮ ይችላሉ። እኔ እኮ አቅም የለኝም እንዴ። ይሄ ቤት እኮ እነሱ ሲኖሩበት እኮ ደስ አይለኝም እኔ ሲጀምር። እዚህ ሲኖሩ አይመችም ማለት ወደ ራሴ እኮ ነው ይዞረው፣ በራሴ ስም ነው ይዞረው። ግን ስሰማ ሌላም ሰው አለበት ምናምን አሉ። ያን ሰው ነው እኮ እንዲወጣ የፈለግኩት። አሁን ከወንድሞችህ ማለት ማለት ከወንድሞች ማለት ሳይሆን የልጅ ልጅ ምናምን ነገር ነው። እንዴት ማለት እንዴት ሊገባ ቻለ? እሱ ወንድሞች አሉኝ ያልከኝ? አዎ፣ ግን እንዴት እንደገባ አላውቅም። ብቻ ነው እነሱስ የት ነው ያሉት? እኔ አላውቅም። አንዱ ወደ ስደት ምናምን ብሎ ነው የሄደው። ብቻ ተሰደደ ከዚህ አካባቢ ነው ማለት እዚህ አካባቢ ስለ ሌላ ክልል ሄደው ትንሽ ድምፅህን እንትን እያለ መጣ፣ እየተቀየረ መጣ ማለት ሌላ ነገር እየመሰለ እያወራሁ እኮ። አይ ስለነሱ አሁን ስለዚህኛው ስታወራ እኮ እዚሁ እኮ አይደለም፣ ትንሽ ወጣ ብሏል። በቃ ክፍለ ሀገር ምናምን ነው፣ ወደ አፋር ምናምን ብሎ ነው የሄደው። ግን አልተመለሰም። እሱ ለስራ ነው የሄደው። ፍቅረኛ ሳለችው እሱ አለችው። እሷስ እየመጣች ትጠይቃለች ወይስ ምን ትላለች? እኔ ጠይቃኝ አታውቅም። እሷ ለምንድን ነው የምትጠይቀኝ? ምን ትፈልጋለች እሷ ሲጀመር? ብትጠይቀኝስ? እስቲ እንደው ለምን ትጠይቀኛለች? እስቲ እንደው ወንድምህን እንዴት ማግኘት እችላለሁ? ስልኩን ትሰጠኛለህ ወይ? ስለሱ ኧረ ስልክ የምን ስልክ? አውርተን አናውቅም። እኔ ከኔ ጋር እንዴ ጭራሽ አውርተን አናውቅም። እኔ ከቤተሰቦቼ መሀል ማንም የለም ሲጀመር። እኔ ብቻዬን እኮ ነው የምኖረው። እና አሁን የዚህን ልጅ ስም ለማስወገድ ነው ዋና ፍላጎት አይደል? እኔ ፍላጎቴ እሱ እኮ ነው የምልህ፣ ለማውጣት በቃ ከዚህ ቤት እኔ ለራሴ ወደ ራሴ ብቻ ነው በአንድ ስም እንዲቀጥል ነው የምፈልገው እኔ ሲጀምር። እሺ ያ ልጅስ መጥቶ ለቀበሌ አመልክቶ አያውቅም? እንደዚህ የስሙ ያለው ልጅ ደግሞ አይ ቲንክ ለምንድን ነው እኔ የአባትህም ስም ያንተም ስም ተመሳሳይ ነው እንዳየሁት ማለት እንዳየሁት ያው ቀደም ብዬ አንተንም ፋይሎች ለማየት ነው። አይተዋል አንተ ፋይሉ? የወንድምህ ስም እንዳለ ነው። የልጅ ልጅ ነው ያልከኝ አንተ? ወንድምህ እንዳለ ነው ማለት። እንዴት የወንድምህ ስም ነው ያለው እዛ ጋር እንዴ? ኧረ እሱ አይደለም እንዴ? እሱ አይደለም ሲጀመር፣ ሌላ ሰው ነው እሱ አይደለም። ወንድምህ አይደለም? ወንድምህ አይደለም። ወንድ የሉም እነሱ። እንዴት እዚህ ይኖራሉ ሲጀመር እንዴ? በአቅራቢያ እኮ ያለ የለም ሲጀመር። እነሱ እኮ ብዙ ቦታ ተበታትነው እኮ ነው ያሉት። ስለዚህ ያው ይሄንንም ነገር እንትን እያልኩ እንዴ እኔ እኮ ቢያውቅ እኮ ወንድሜ ነው ቤቴ ነው ብለው እኮ መምጣት እኮ ይችሉ ነበር እስከዛሬ። ግን አንድ የመጣ ሰው እኮ የለም። የመጣ ሰው ቢኖር እኮ እኔ ምን አንተ እዚህ ቤት ለመኖር እኮ የጠየቀኝ እኮ የለም ሲጀመር። እንዴት ይኖራል ከማን ጋር ይኖራል ብሎ እኮ የጠየቀኝ የለም። እኔ ነኝ የመጣሁት የመጀመሪያ? አዎ እንዴ የሚጠይቀኝ እኮ የለም። ሰው እኮ ሁሉም ተበታትነዋል። ቤተሰቦች የሉም እንዴ የት እንዳሉ እኮ አላውቅም። ስለዚህ እያልከኝ ያለው አሁን አንተ ወንድምም የለኝም ምንም የለኝም እያልከኝ ነው? አለኝ፣ ወንድሞች እኮ አሉኝ፣ ግን ወደ ስደት ወደ ሌላ ቦታ እኮ ሄደዋል። ግን ከተገናኘን እኮ ያለው እኮ እዛው የወንድምህ ስም ነው። የምን ወንድም? ሌላ ሰው ነው። ማን ነው ስሙ? ቆይ የወንድምህ ስም ነው። የወንድምህ ስም ማን ነው? ጥላሁን አይደል? ጥላሁን? ኧረ አይደለም። ጥላሁን ነው ፋይሉ ላይ? ኧረ አይደለም እንዴ ኤርሚያስ እኮ ነው። ለምን አልነግርም? ያንን አንተ አስቀይረው ሊሆን ይችላል። የምንድን ነው የምትቀይረው? ራሱ ፋይሉ እንዴ ኤርሚያስ ነው። ምን አቀይረው ሊሆን ይችላል። ግን አሁን አንደኛ ከስም ማውጣት ስለማይቻል ያለ ፍርድ ቤት ትዕዛዝ ያለ ብዙ ነገር ማውጣት እኮ መመልከት እኮ እንችላለን እንዴ። እኔ እኮ በእርግጠኝነት እዛ ስላየሁት ነው እየነገርኩህ። ምናልባት ተሳስተው ይሆናል እኮ እኔ ምንም አውቀው ጉዳይ የለም። ጥላሁን ማን ነው ሲጀምር? ጥላሁን ወንድምህ ነው፣ የራስህ ወንድም። ጥላሁን እኔ አላውቅም እንዴ። ወንድም የሚባል የለኝም። ወንድምህን እየካድከው ነው። ጥላሁን የሚባል የለኝም። እሺ ማን ነው የወንድምህ ስሞች ማን ነው እንዴ? ምን አገባህ እሱ? ስለነሱ ስለኔ ጉዳይ እኮ ነው የመጣው። ይኸውልህ አሁን
ይኸውልህ ስለኔ ጉዳይ ነው አይመጣው። አዎ ስለ ቤተሰቦች ምን አገባ? አይመለከትም እኮ ይመለከታል። አይ ያው ለመረጃ ህል ይጠቅመኛል። ምንም መረጃ ምንም አያስፈልግም ሲጀመር። መረጃህን ነገር ስለኔ ብቻ ነው የመጣው አይደል? በቃ ስለኔ ጨርሰህ ማየት ትችላለህ። ጨርስልኝ እስካልከኝ ድረስ ይሄን ነገር ለመጨረስ ቶሎ ያለው ነገር እኮ ስለሌሉ ወንድሞቼ እህቶቼ ምናምን ምን አጠያየቀ ስለነሱ? አንተንም ለማገዝ ነው ይኸውልህ። አሁን ይሄንን መረጃ እኮ ካገዝከኝ አሁን የነገርኩ ብቻ አግዘኝ በቃ። ይሄንን መረጃ የጠየቅኩ ያለሁት አንደኛ አንተንም ሳግዝህ አሁን ይሄን ነገር ማወቄ ጥቅም ይኖራል። ገባ? ሌላ ነገርም አድርጋቸው ምንም ጥቅም የለውም እኮ ስለ ወንድሞቼ ምንም ጥቅም የለውም። ምክንያቱም የሉበትም። ሌላም ነገር አድርገህ ጉዳዩ ላይ የምን ምንድነው? ምን አደረኩኝ? ምን አደረኩ? የት ነው የጠፋው? ሲጀመር አንደኛው ወንድምህ እዚህ እንደነበር ስለምንድን ነው የምታወራው አንተ? ይኸውልህ ውጣ አልፈልግም። ውጣልኝ። ልትማታ ጭራሽ ምን ሆነሃል? ምን ሆነሃል አንተ? ያማቸዋል። ምን አረኳችሁ? ይኸውልህ ቤቴን ለቃችሁት። ምንድን ነው የምታወራው? እኔ ለቅቄ ልሄዳለሁ። ወንድም የለኝም ትላለህ? የለኝም ወንድም። ምንድን ነው የምትነግረኝ? ኧረ በፈጠረህ እሺ እነግርሃለሁ። ምንድን ነው? እሺ አለበለዚያ ካሜራውን ይጠፋል። ይኸውልህ አጋጫለሁ። ምንድን ነው? ምን አደረኩ እኔ? ምን አደረኩ እንዴ? ምን አደረኳችሁ? ምን እንዳደረግኩ ተናገር። ምን አባን ያደረካችሁ? ምንም አላደረኩም እንዴ? ይኸውልህ ከኔ ጋር ብትስማማ። ምንም አላደረኩም። ምንድን ነው ነግሬሃለሁ። ምንድን ነው ያደረካችሁ? ንገረኝ። ምንም እሺ እነግርሃለሁ። እሺ እነግርሃለሁ። አንድ ነገር እንትን ምንድን ነው የምነግርህ እኔ? ምንድን ነው ያደረኩት? አንደኛው ወንድምህ ጋር ከጠፋ እና ይጥፋ ምን አገባኝ እኔ እንዴ? ምንድን ነው የምነግርህ? መጥፋቱ አይደለም ካንተ ጋር ያገናኛል። ምንድን ነው የሚያገናኘው እንዴ? የሚያገናኝ ነገር ያገናኛል። ምን አንተ ዛሬ እየሰራህ ነበር? ምን እኔ ስራ ነው የምሰራው እንዴ? ለሁለት ቀን ወጣ ብለህ እመጣለሁ ብለህ ጠፍተህ ነበር። የት? ወደ ሌላ ቦታ። እና መብት አይደል እንዴ ሌላ ቦታ መሄድ እንዴ? ወንድምህም ደግሞ በተመሳሳይ ሰዓት ነው የጠፋው። መች? በተመሳሳይ ሰዓት ነው የጠፋው ወንድምህ። እኔ አላውቅም። እኔ ስለምታወራው ነገር ምንም አልገባኝም እንዴ? ይኸውልህ ምንም የሆነ አጉል እንትን ማለት አያስፈልግም። እሺ ነግሬሃለሁ። ስለዚህ ንገረኝ። ምንድን ነው የምነግርህ? ንገረኝ። ምንድን ነው ያደረገው? እኔ አልገባኝ። ወንድምህን ምንድን ነው ያደረገው? ምንም አላደረኩትም። ሄዷል እኮ እሱ ሌላ ቦታ ሄዷል። እሺ ሌላ ነገር ነው የምትፈልገው? እሺ እነግርሃለሁ። እሺ ምንም እንዳታረጉኝ በእናታችሁ። እኛ የትም አንመጣም። እሺ ምንም እንዳታረጉኝ። ጥሩን ተናገር። እኛ ምንም አናደርግም። ያው እዚሁ በቃ 100 ሺህ ብር ትሰጠናለህ። እዚሁ እናጠፋለን። ማስረጃው ማለት በቃ እዚሁ እናጠፋለን። መረጃ አለኝ፣ ብዙ መረጃ። የምን መረጃ? ሙሉ መረጃ ምን እንዳደረግክ ምናምን አለ። አረ እንዴ ምንድን ነው? ምን አደረኩ? የቤቱንም ኬዝ ምናምን ሁሉ ነገር አውቃለሁ። አረ ምንም ማለት ስለዚህ ምን እንዳደረግኩ ተናገር። ምንም አላደረኩም። ምንም አላደረኩትም እኮ ነው ያልኩህ። እንዴ ሌላ ነገር ነው የምትፈልገው? ምን ፈለግኩ? እኔ ምንም አላደረኩትም። ይኸውልህ ለመጨረሻ ጊዜ እየነገርኩህ። እሺ ቆይ ምንድን ነው የምትሉኝ እንዴ? ንገረኝ። ምንድን ነው ያደረግኩት? ወንድምህን ምንድን ነው ያደረግኩት? እና ተናገር እያልኩ እየነገርኩህ። እሺ እነግርሃለሁ። በቃ ለኔ እኮ በቃ 100 ሺህ ብር እኮ ቀላል እኮ ነው። ግን እንድነግርህ ከፈለክ በቃ ፋይሎቹን ካጠፋህልኝ ማለት ሚስጥር ነው። ይሄ እኮ ማንም እንዲሰማብኝ አልፈልግም። አጠፋለሁ ማለት ካሜራውን ማጥፋታቸው የነሱም ይወጡልኝ። ላንተ ብቻ ልንገርሽ። እሺ እናንተ ማለት በጣም እየፈራው ነው። ይኸውልህ ምን መሰለህ እንትን ነው ማለት እኔ ይሄ ቤት ማንም እንዲካፈልብኝ አልፈልግም። የሱ ስም አለበት። የማን? የወንድሜ። እሺ የወንድሜ ስም ስላለበት በቃ የሱ ስም ማለት መጣና አወራኝ። የኔም ስም እኮ አለብኝ ምናምን እኔም እኮ መካፈል አለብኝ የቤተሰቦቼ ቤት እኮ ነው ምናምን ሲለኝ በቃ አስጨነቀኝ። እኔ ማንም ሰው አልነበረም እዚህና ሁለታችን ብቻ ነበርን። ቁጭ ብሎ ሲያወራኝ እኔ በቃ የኔ የግሌ ቤት ማድረግ ስለፈለኩ በቃ ስሜታዊ ሆኜ እዛው አፈንኩት። እዛው ቤት ውስጥ በተኛበት ማለት ተኝቶ አይደለም ቁጭ ባለበት እያወራኝ እያለ እዛው አፈንኩት። በቃ ሞተ፣ ጸጥ አለ። ገደልከው ማለት? አዎ ገደልኩት። በቃ ቀን ነበረ እስከሚመሽ ጠብቄ ወደ 4 ሰዓት ምናምን
አውጥቼ ምን ብሎ ነው ይናል ጫካ ውስጥ ይናል የሚያደርስ ደረጃ ደረስኩ ማለት ቤትም መካፈል አለብን። ካርታ ውስጥ እኔም ስም ያለ የኔም አውርሰውኛል ቤተሰቦች ምናምን አለ። እንደዛ ስለኝ በቃ የራሴ ብቻ ነው መካፈል ማንም እንዲካፈልብኝ ስላልፈለገ በቃ እንደዛ አደረኩት። ያኛውስ ወደዋለች እህትስ? አዎ እህት አለችኝ። ያው እሷም በራሴ እጅ ነው የሞተችው። ስለዚህ ሁሉንም እህቴንም ወንድሜንም በቃ ማድረግ የነበረብኝ እሱ ነበር። እና ታዲያ ገና ስገባ ለምንድን ነው እንደዛ ያስቆጣህ? እንትን ያደረገው በቃ መረጃ እንዲወጣብኝ አልፈለኩም። አሁንም እኮ እንዲወጣብኝ አልፈልግም። በእናትህ እኔ እኮ ብር እሰጣቸዋለሁ የፈለጋችሁትን ነገር ማንም እንዲሰማብኝ አልፈልኩም። ለኔ ቀላል ነው፣ ብር ቀላል እኮ ነው። የፈለጋችሁትን ነገር እሰጣቸዋለሁ። ግን ስላስጨነቃችሁ ነው ይሄ መረጃ እሰጣቸዋለሁ ማለት ብርም እሰጣቸዋለሁ፣ የፈለጋችሁትን ነገር እሰጣቸዋለሁ። ይኸውልህ እኔ ገንዘብ ከሰጠኝ መስማማት ችግር የለብንም እኮ እሰጣለሁ። እህትንስ እንዴት ነበር ያስወገድካት? እሷ በጣም አስቸጋሪ ነች። እንዴት? በጣም አስቸጋሪ ከቤታችን በጣም አስቸጋሪ ነች ማለት ታናሽ ነች። ታስቸግረን ነበር። አንዳንዴ ወንድ ይዛ ትመጣ ነበር እዚህ ቤት ውስጥ አሁን እኔ በሌለውበት ማንም በሌለበት የራሴ ቤት ነው ምናምን እያለች ቤት ውስጥ ታመጣ ነበር። ወንድምስ ታዲያ ወንድምስ ይወጣል ማለት ማንም እኮ አይቀመጥም እዚህ። እሱ አላወቀም ነበር እንዴ ነው ያስወገደው? ማለት እሱ ማለት ተመላላሽ ነው። እሱ ነጋዴ ነው። ሌላ ቦታ ሄዶ እቃ እስከሚያመጣ ምናምን ነገር ሳምንት ምናምን ቆይቶ ነበር የመጣው። እሷ ማለት ህይወቷ ካለፈ በኋላ ነው የመጣው። እሱ ማንም አልተነገረም፣ ማንም አላወቀም ነበር። እሺ ቆይ እሷን ከገደልካት በኋላ ምንድን ነው ያደረገው? እሷን በቃ እንደዛ ነው ያደረኩት እኮ። ገደልካት? እንዴት ነው የገደልካት? እሷን የወንድምሽ እንዴት ማንም ሰው ሳይሰማ እንዴት ደግሞ ፍቅረኛው ልታቅ ቻለች? ማለት ሰምታለች እንዴ? ሰምታለች? እየዛትክበት እንደሆነ ብዙ ነገር እያደረገ እንደነበር ሰምታለች። ፍቅረኛው? አዎ ፍቅረኛው ሰምታለች። ይኸውልህ አንደኛ ስማ፣ እሷ ሌላ ነገር የምታውቀው ነገር የለም። ተረጋጋ። ማለት እንዲሰሙ እኮ አልፈለኩም እኔ። ማንም አላየኝም እኮ ሲጀምር። ይኸውልህ እየዛትክበት እንደነበር ጎረቤትም እየሰማ ነበር። ኧረ በፈጠረ አንተ ምን ሆናል? ማንም እኮ አልሰማም። ኧረ እንዴ አንተ ማንም እንዳትናገር እንዴ። ምን ሆነ? ሁሉም ማስረጃ አለ። ገና የምን ማስረጃ ነው የምታወራው? ብር እሰጣለሁ አልኩህ እኮ። ብር አልኩህ እኮ እንዴ። ኧረ በፈጠረ ጀመር እንትን ትላለህ። የት ነው የምሄደው?